ሰላም እንዴት ናችሁ? በዛሬ ቪዲዮ ስለ ኢንትራንስ ኤግዛም የሚሰጥበትን ቀንና የኢንትራንስ ኤግዛም ምዝገባ መች እንደሚጠናቀቅ አብረን የምናይ ይሆናል እና ቪዲዮውን እስከ መጨረሻ ካያችሁ ምናልባት በቂ አጥጋቢ የሆነ መልስ የምታገኙ ይመስለኛል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቻናላችን ስለ ኢንትራንስ ኤግዛም እና አስተማሪ የሆኑ የትምህርት ቪዲዮ ከፈለጉ የደውል ምልክቷን መጫን አይረሳ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮን ላይክ በማድረግ ይጀምሩ። አሁን ወሬውን ሳናረዝም ክሊል አድርጌ የምነግራችሁ ይሆናል። ቪዲዮን ከመጨረሻ ማየት ይኖርባቸዋል ማለት ነው። እንደሚታወቀው 12ኛ ክላስ እና የፕራይቬት ተፈታኞች ፎርም መሙላት መጀመራቸውን ይታወቃል። አብዛኛው ተማሪ ፎርም መሙላት ላይ ይገኛል። ግን አልፎ አልፎ ክፍለ ሀገር የሚኖሩ ተማሪዎች ኢንፎርሜሽን ስለማይደርሳቸው ከሶሻል ሚዲያ ስለራቁ እስካሁን ያልሞሉ አሉ ማለት ነው። ፎርም ደግሞ ተሞልቶ የሚያልቀው ማክሰኞ በ15ኛው ቀን ስለሆነ እስካሁን ያልሞላችሁ ካሁን ጀምራችሁ መሙላት ጀምሩ። ቢኮዝ ባለፈው ሳምንት ትምህርት ሚኒስቴር እንደገለጸው አንድ ተማሪ በተሰጠበት ቀን ፎርም ሞልቶ ካልጨረሰ ፈተና መውሰድ እንደማይችል እና ቀጣይ ዓመት ጠብቆ እንደሚፈተን ገልጿል። ምክንያቱም ትምህርት ሚኒስቴሩ እንደገለጸው በተማሪ ወይም በተፈታኝ ብዛት ዲፔንድ ሆኖ በጀት ስለሚወጣ እና ፈታኝም በተማሪ ብዛት ላይ ሆኖ ነው የፈታኝ ብዛት ስለሚወጣ ከዚህ ከፎርሙ ጋር በተያያዘ ስለሆነ በተሰጠበት ቀን ፎርም መሙላት ይኖርባቸዋል ማለት ነው። ፎርም እንዴት ነው የምንሞላው? ምንድነው የሚያስፈልገን ካላችሁ ደግሞ ከዚህ በፊት አንድ ቪዲዮ ሰርቼ ነበር፣ ገብታችሁ ማየት ትችላላችሁ ማለት ነው። ሌላኛው ደግሞ ትምህርት ሚኒስቴር አፈትልኮ የወጣው አንድ መረጃ አለ ስለ ኢንትራንስ ኤግዛም የሚሰጥበት ቀን ማለት ነው። በቅርቡ ትምህርት ሚኒስቴር ባደረጉት አንድ ስብሰባ አድርገው ነበር። በዛ ስብሰባ ላይ ብዙ ውይይት እንዳደረጉ እና የኢንትራንስ ኤግዛም የሚሰጥበትን ቀን መቼ እንደሆነ ስብሰባ ላይ አውርተዋል። ፈተናው ምን ወር ላይ እንደሚሰጥ ይፋ አድርጓል። ግን ቀኑን መች እንደሆነ ይፋ አላደረጉም። ፈተናው የሚሰጥበት በሰኔ ወር እንደሆነ እየተነገረ ይገኛል። በሰኔ ወር ውስጥ ባሉት ቀናት ተማሪዎች ፈተናቸውን እንደሚወስዱ ይፋ አድርጎታል። እንደዚህ የሚባል ወሬ ተሰምቷል። ቪዲዮውን እስከ መጨረሻ ስለተመለከታችሁ እናመሰግናለን። ጠቃሚ መረጃ እንዲደርሳችሁ ሰብስክራይብ ማድረግ አይረሳ። ስለ ትምህርት አስፈላጊ ስለሆነ ስለ ሪሚዲያል፣ ስለ ፕራይቬት፣ ስለ ኢንትራንስ ኤግዛም ፎከስ ባደረጉ ቪዲዮዎች ስለምንሰራ እንደዚህ አይነት ኢንፎርሜሽን ከፈለጋችሁ ቪዲዮን ላይክ፣ ቻናላችን ሰብስክራይብ ማድረግ እንዳይረሳ።